ተወዳጁ የአደይ ድራማ ተለቀቀ። በጣም ደስ ብሎኛል። ምክንያቱም ሊዲያ ስላልሞተች ሊዲያን ስላየዋት በጣም ደስ ብሎኛል። እነ ባርኮት ሆስፒታል ሄደው እሷ እንዳልሆነችና ሌላ ሰው እንደሆነ ነው እንግዲህ የተናገሩት። እኔም ደግሞ ትናንትና የተናገርኩት ይህን ነበረ። እሷ ባትሆንና ሌላ ሰው ቢሆን በጣም ደስ ይለኛል። ምክንያቱም እሷ ከሞተች በጣም ነው የሚያስጠላው ብዬ አስባለሁ። እንግዲህ እንዳልኩትም ደግሞ ሌላ ሰው ሆኖ ተገኝቷል። አልሞተችም፣ አልገደላትም። ልጁ የፈለጋት ለአረብ ሀብታም እንግዲህ ልክ እንደ ሴተኛ አዳሪ አድርጎ ሊሸጣት ነው ያሰበው። የእውነት በጣም የሚገርም ጨካኝ ልጅ ነው። ገንዘብ ለማግኘት ብሎ ምንም ነገር ያደርጋል። ፍቅር ያደረገችው አደይን ወይንም ደግሞ ለምለምን እንደዚህ እንዲያደርግላት ነበር የፈለገችው። ምክንያቱም አደይን ይህን ነገር የምታደርገው ለምንድን ነው? ከእሱ ጋር ከዴቭ ጋር ለማለያየት ማለት ነው። በጣም ነው የሚገርመው የፍቅር ነገር፣ በጣም ይገርማል። አሁንም ደግሞ ከዚህ ጀርባ ፍቅር እንዳለችበት የታወቀ ነው። ፍቅር ያለችበት አይመስለኝም ነበር፣ ግን አለችበት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። የዛሬው እንግዲህ የተወዳጁ አደይ ድራማ ተለቋል። በጣም ደስ ብሎኛል። በጉጉት እየጠበቅኩ ነበር። ምክንያቱም የእውነት የሞተችው ሊዲያ ናት ወይንስ ሌላ ሰው ነው የሚለው ነገር ለማወቅ በጣም ነበር በጉጉት ስጠብቅ የነበረው። ደስ ብሎኛል። ምክንያቱም ሊዲያ ስላልሞተች በህይወት ስላለች ከምላችሁ በላይ በጣም ደስ ብሎኛል። በተለይ ደግሞ አሁን ላይ ዴቭ ያለበት ሁኔታ በጣም ከባድ ነበረ። እንኳን እህቴን አንዷን እህቴን አጣዋት፣ በጣም ሞኝ ናት፣ ምንም ነገር አታውቅም ምናምን እያለ እንትን እያለ ነበር። ግን ደግሞ እሱ ምን እንዳለ ታውቃላችሁ? ፍቅር ያዘዘችኝ ለምለምንና ለምለምን ወይንም አደይን አሳምኜ እንደዚህ እንዳደርጋቸው ነበረ። ግን ደግሞ ለምለምንና አደይን ከማሳመን ይልቅ አንቺን ማሳመን ስለቀለለኝ ለዛ ነው አንቺን ያመጣውሽ ብሏታል። ምክንያቱም ሁለቱ ለምለምና አደይ በቀላሉ ሰውን የሚያምኑ ሰዎች አይደሉም። በጣም ብልጥና ጨዋ ናቸው። እሷ ደግሞ ሞኝ ስለሆነች ስራ አግኝቻለሁ ሲላት ያንን ስራ ለመስራት ነበር የሄደችው። እሷ ግን ልክ ገላዋን መሸጥ እንደሆነ ወይንም ደግሞ ለሌላ ለሀብታም ሰው ሊሸጣት እንደሆነ ግን አላወቀችም። ግን ደግሞ ደስ የሚለው አንድ ነገር ምንድን ነው ቤተሰቦቼ? እዛ ጋር ዳይመንድ እና ኪንጎ ተከትለውት ሊዲያን ያስቀመጠበትን ቦታ አይተውታል። እሱ ከወጣ በኋላ ሄደው ሊዲያን ከዛ ቦታ ሊያወጧት ይችላሉ ብዬ አስባለሁ። ምክንያቱም ኪንጎም ሆነ ዳይመንድ እንደዛ አይነት ስራ የሚሰሩትን ሰዎችና የት ሊያስቀምጧቸው እንደሚችሉት ያውቃሉ። እነሱም ይሄን ነገር ስላሉበት ማለት ነው። ስለዚህ እነሱን ተባብረዋቸው በኪንጎና በዳይመንድ አማካኝነት ሊዲያ ትገኛለች ብዬ አስባለሁ ማለት ነው። ሙታለች ሲባል የእውነት እሷ የሞተች መስሏቸው በጣም ነበር የደነገጡት። ግን ደግሞ በፊትም ጀምሮ ዳይመንድ ልጁ በጣም ነው የሚያስጠላኝ፣ ሳየው ራሱ በጣም ነው የምጠላው፣ የሆነ ነገር አለ ከዚህ ከሊዲያ መጥፋት ጀርባ ልጁ አለበት ብሎ ለሁሉም ነግሯቸዋል። ምክንያቱም ሲያየው አላማረውም ልጁ ማለት ነው። እና ስለዚህ በተለይ ደግሞ ቤት ውስጥ አሁን ላይ ባርኮት መጥቷል። ባርኮትና የባርኮት ፍቅረኛና ፍቅር ጠብ ላይ ናቸው ማለት ነው። የባርኮት ፍቅረኛም እንግዲህ ሊዲያ እኮ ሞታለች ገሏታል ነበር ያለቻት ለፍቅር። ከዛን ማን ነው የገደላት ብላ ነበር ያለቻት። ግን ደግሞ የባርኮት ፍቅረኛና ፍቅር ሊዲያ የት እንዳለች አሁን ላይ በተለይ ፍቅር አውቃለች። እኔ እኮ ሊዲያን ሳይሆን ለምለምንና አደይን ነበር ያልኩት፣ ወይንም ደግሞ አደይንና የባርኮትን ፍቅረኛ እነሱን ውሰዳቸው፣ እሷን ተዋት፣ እኔንም ተወኝ ነበር ያለችው። ግን ደግሞ እነሱንም ከጨረሰ በኋላ ወደ እሷ እንደሚመጣ እርግጠኛ ነኝ ማለት ነው። እና አሁን ላይ ይሄን ነገር ተገና አድርጋ ፍቅር ከዴቭ ጋር ለመቅረብ እየሞከረች ነው። ዴቭ ግን ደግሞ ፍቅርን ሊያያት አይፈልግም ማለት ነው። ከምላችሁ በላይ ቤተሰቦች አሁን ላይ የአደይ ድራማ በጣም አጓጊ ፓርት ላይ ነው ያለው። ሊዲያ ከዛ ቦታ መውጣት አለባት። ይህንንም ደግሞ ነው የሚያደርጉት ኪንጎና ዳይመንድ ናቸው ብዬ አስባለሁ። ተከታትለውት የት እንደገባ አውቀውታል፣ አይተውታል ማለት ነው። ዋናው ነገር ግን አሁን ላይ ዴቭ እህቱ እንዳልሞተችና በህይወት እንዳለች አውቋል። በጣም ደስ ብሎኛል። ይሄ ነገር ደግሞ ከምንም በላይ በጣም ያስደስታል፣ በህይወት መኖሯ ማለት ነው። እና ቤተሰቦቼ እናንተ ሊዲያ በህይወት እንዳለች ደስ ብሏችኋል? ስላያችኋት በጣም ደስ ብሏችኋል ወይንስ እንዴት ነው? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ በጣም ደስ ብሎኛል በህይወት ስላለች ማለት ነው። እና ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮሜንት ላይ